ለጉማ ትልቁ የውበት ፈርጥ ነው። የዳኝነት ፑሉን ሰፊ አድርጎታል። ባህላችን ነው እንቀበለዋለን። በፓን አፍሪካን አዳራሽ ውስጥ እናደርገዋለን ማለት ነው። እንኳን ለ11ኛው ጉማ ደረሳችሁ። ዮናስ ብርሃነ መዋባላለው የፊልም ዳይሬክተር ነኝ። እንዲሁም ደግሞ የጉማ ፊልም ውድድር አዘጋጅ። የዓመቱ ምርጥ ዳይሬክተር ቅድስት ይልማ በ2025 የምናደርገው የ11ኛውን የጉማ ፊልም ሽልማት ውድድር ነው። ከዚህ በፊት 10ሩን የጉማ ሽልማት ውድድሮች በጣም በደመቀ ሁኔታ በብሔራዊ ቲያትር፣ በስካይላይት እንዲሁም ደግሞ በሸራተን አዲስ አድርገናል። የዚህን 11ኛውን በአድዋ የድል መታሰቢያ በፓን አፍሪካን አዳራሽ ውስጥ እናደርጋለን ማለት ነው። ይሄኛውም እንደባለፈው የደመቀ ተዋበና ጥበብን ያከበረ ይሆናል ብለን ተስፋ እናደርጋለን። የዚህ ዓመት አጋሮቻችን ከባለፈው በተለየ 3-4 አጋሮች ይዘናል። ከዚህ ቀደም በደሌ ስፔሻልን በዋናነት ይዘን ግን ሌሎች ፓርትነሮች ኖረውን ነበር የቀጠልነው። በዚህ ዓመት በደሌ ስፔሻል ይኖረናል። አሪፍ ፔይ ታይትል ስፖንሰራችን ነው። ኤሎራ፣ ኢትዮፒካር እንዲሁም ደግሞ በብሮድካስቲንግ ፓርትነር የሆነው አርስ ቲቪ ለባለፉት 4-5 ዓመት አብረው ነው የሰራ። እነሱን ይዘን ነው የዚህን ዓመት ፕሮግራም የምናደርገው። ሰፊ ፕሮግራም እንደመሆኑ መጠን ሰፊ የሆነ ፓርትነርሺፕ አስፈልጎን ነው እና ለዚህ መዋሃድ ይሄን አብሮ ለመስራት ፈቃደኛ በመሆናቸው ደግሞ እኛም ከልብ እናመሰግናለን። 10 ዓመት ለዘለቁት አሁንም አዲስ ደግሞ ፓርትነር ሆኖ ለመጡትም ምስጋና እናቀርባለን። ህይወት ዘመን ተሸላሚ ፍቅርተ ውበት ደም ግባቱን ያፈሰሰባት ኢትዮጵያዊት ተወዳጇ መሰረት መብራት አዛ ታከለ 11ኛው የጉማ ሽልማት አዲስ ነገር ይዞ መጣ የምንላቸው ጥቂት ነገሮችን ማንሳት ይቻላል። አንደኛው ከቦታ አኳያ ከዚህ በፊት በቲያትር ቤቶችና በሆቴል ነበር ያደረግነው። አሁን በአድዋ ድል መታሰቢያ ለመጀመሪያ ጊዜ ልናደርግ ነው። ይሄ አዲስ ነገር ነው። ከጥሪ አኳያ ደግሞ ድሮ 1000 ሰው አካባቢ ነው ቦታዎቹ የሚፈቅዱት። ይሄ ግን ወደ 2270 ሰው የሚይዘው ፓን አፍሪካን አዳራሽ ነው። ስለዚህ ብዙ ሰው የመጥራት እድል አለን። እንደዚሁም ከኛ ኔትወርክ ውጪ ለሆኑ ሰዎች ደግሞ ቲኬት የሚገዙባቸውን ፕላትፎርም አዘጋጅተንላቸዋል። እነዚህ አዳዲስ ነገሮች ናቸው። አዳዲስ ፓርትነሮች ይዘን መምጣታችን አዲስ ነገር ነው። በተቀረ ሌላውን አዲስ ነገር ሰው እዚህ ሆኖ ኢቨንቱ ላይ በመምጣት ኤክስፒሪየንስ እንዲያደርገው እንፈልጋለን። ኢንተርቴይንመንቱ እንዳለ ነው። ስለዚህ ሌላው ነገር ግን የተደበቁት አዳዲስ ነገሮች ሰው ቦታው ላይ ሲመጣ ዲስከቨር የሚያደርጋቸው ይሆናሉ ማለት ነው። በጉማ የ10 ዓመት የጉዞ ሂደት ላይ ለሚነሱ የተአማኝነት ጥያቄዎች የሚሆኑ አንዳንድ መልሶችን ባነሳ 10 ዓመት ስንዘልቅ ተአማኝነት እንዲኖረው የጉማ ፊልም ሽልማት ውድድር ፑሉን ወይም ደግሞ የዳኝነት ፑሉን ሰፊ አድርጎታል። ለምሳሌ አንዳንድ ፕሮግራሞች በ3 ሰው የምትዳኘው ከሆነ የእያንዳንዱ ሰው 33.3% አካባቢ ነው አቅም የሚኖረው። ነገር ግን የዳኝነቶቹ አባላቶችን ብዙ ካደረግናቸው ፐርሰንታቸው ስለሚያንስ ተአማኝነት እንዲኖረው ያግዘዋል። ይህን ደግሞ ከማነው የኦስካርን አሰራር ካየነው ሰፊ ፑል ስላላቸው የዳኝነት ፑል ይሄንን ነገር እንዲሸፍን ያደርግልናል። ሁለተኛ ማንኛውም የዳኝነት ነጥብ የሚሰጥባቸው ሰነዶች መመዝገቢያ ፎርሞች በሙሉ ተሰንደው የተቀመጡ ናቸው። ከዚህ በፊት እንደተናገርነው በባለፈው 10 ዓመት ማንኛውም ተወዳዳሪ ማንኛውም ዳኛ እጩ የሆነ ወይም አሸናፊ የሆነ ጥያቄ ያለኝ ካለ መጥቶ እነዛን ሰነዶች የማየት መብት አለው። ይሄ ለ10 ዓመት የተናገርነው ነገር ነው። አሁንም ክፍት ነው። ከዛ ባሻገር ፕሮግራሙ ላይ ከመጀመሩ በፊት የምንጠቀምባቸውን መመዘኛ ነጥቦች
ለተለያዩ ሙያተኞች አሳይተን ሐሳብ እንዲሰጥባቸው አድርገን ነው የጀመርነው። መጀመሩ ብቻ ሳይሆን ዋናው ነገር ደግሞ በሂደት ደግሞ መሻሻል ያለባቸው ነጥቦች አሉ። ያንን ደግሞ በየጊዜው ተወዳዳሪዎችም ይሁኑ ሙያ ውስጥ ያሉ ሰዎች በሚያነሱት ጥያቄ መሰረት እያሻሻልናቸው እየሄድን ነው ማለት ነው። ስለዚህ ዝግጅቱ የጉማ ዝግጅት ኦፕን በመሆኑ የሁሉም ሰው ሆኖ በመሰራቱ ተአማኝነት ኖሮት እንዲቀጥል አድርጎታል እና በዚህ 10 ዓመት ሂደት ውስጥ እከሌ ቢሸለም ኖሮ የሚል ከራስ ፍላጎት የመነጨ አንድ የሁለት ሰዎች ጥያቄዎች ሰምቻለሁ። ከዛ ባሻገር የጉማ ተአማኝነት በጣም ዘላቂ ሆኖ እንዲቀጥል ያደረገው ዋናው የአሰራሩ ሚስጥር ስለሆነ ተአማኝ ነው ብለን እናምናለን። የህይወት ዘመን ተሸላሚ ጥያቄ ሲነሳ የህይወት ዘመን ተሸላሚ ለጉማ ትልቁ የውበት ፈርጥ ነው። በጣም የምናከብረው በጣም የምንፈልገው እንዲቀጥል እና በጣም ዲቴይል የምንሰራው ስራ ቢኖር የህይወት ዘመን ተሸላሚ ነው። የጀመርነው በሚሼል ፓፓታኪስ ነው ወይም በፊልም ዳይሬክተር ሚሼል ፓፓታኪስ ነው የተጀመረው የዛሬ 11 ዓመት ማለት ነው። አሁን በዚህ ዓመት ሁለት ሰዎችን ነው የምንሸልመው በጣም ጓደኛሞች የነበሩ ኦልሞስት 50 ዓመት በዚህ በቲያትርና በፊልም ጥበብ ላይ አብረው የሰሩ ወላላና ፍቅርተን ነው የምንሸልመው። አንዱን ካንዱ መነጠል አንችልም ምክንያቱም የሁለቱ ጉዞ ተመሳሳይ ጉዞ ነው እና የሁለቱም ኢንፑት ለሙያው ያበረከቱት አስተዋጽኦም ሲለካ ተመሳሳይነት ተመጣጣኝም ነው። ስለዚህ ሁለቱን አንድ የማድረግ ውሳኔ ውስጥ ገብተናል። በመንመርጥበት ሂደት በተቻለን መጠን ጄነሬሽኑን እየተከተለ እንዲመጣ እንፈልጋለን። ጀማሪ የነበሩት እነ ሚሼል ፓፓታኪስ ነበሩ። ከዛ በኋላ ደበበ እሸቱ እየተከተለ እና ሞር ያንገር ጄነሬሽን እየሆነ ይመጣል ማለት ነው። ስለዚህ ጊዜን ያማክላል እና የሰሩትን አስተዋጽኦ በግልም በግሩፕም ለቲያትርም ይሁን ለፊልምም ለቴሌቪዥን ለሙዚቃ የሰሩትን አስተዋጽኦ በማየት ነው የምናደርገውና ከልብ የምንወደውና የምናከብረው የዘርፍ ነው ብለን እናስባለን። አለባበስን ተመርኩዞ ብዙ አይነት አስተያየቶች እየተሰጡ ነው ያሉት። የጉማ ፊልም ሽልማት ውድድር አለባበስን አስመልክቶ ገና ሲጀምር ጀምሮ ስትሪክት የሆነ ድሬስ ኮድ እንዲኖር ከመፈለግ አኳያ የጥበብ መድረክ መከበር አለበት በሚል እንግዲህኛ ከዛሬ 11 ዓመት በፊት ነው የጀመርነው ይሄንን ጉዞ። አሁን የዚህ ዓመቱ ላይ ትንሽ ስትሪክት የሆነበት ነገር ጎላ እንጂ ከድሮን የጀመርነው። ለምሳሌ ስንጀምር ጂንስ አርጎ መግባት፣ ስኒከር አርጎ መግባት፣ ሴትን ብትሆን ለምሳሌ ፍሊፕ ፍላፕ ነጠላ ጫማ አድርጎ ታይት አድርጎ መግባት ሁሉ አንፈቅድም ነበር። ወንድ ሆኖ ራሱ በሸሚዝ ብቻ ራሱ ወይ ጉርድ ሸሚዝ አንፈቅድም ነበር። ከመጀመሪያው ሂደታችን ይመሰክራል ባለባበስ ላይ በጣም ሲሪየስ ነን። ባህል አልባሳት እንዲሆኑ በተለይ ደግሞ እናበረታታለን፣ እንፈልጋለንም ሸልመናልም። ለ3-4 ዓመት በተከታታይ ቤስት አለባበስ በሚል ሁሉ ሸልመናል። ይሄን ያደረግናቸው ምንድነው አለባበሶች ቦታ እንዲሰጣቸው ነው። እኛ ያላከበረውን መድረክ ማንም ሊያከብረው አይችልም። ተጠሪው ያላከበረውም ጠሪው ያላከበረው መድረክ ሊከበር አይችልም። መጀመሪያ ራሳችንን እናክብር በሚል ነው ይሄን ያደረግነው። እጮች ያባረርንበት ጊዜ አለ፣ ለእጮች ልብስ ገዝተን ያመጣንበት ጊዜ አለ። ስለዚህ በጣም ሲሪየስ ነን በዚህ ጉዳይ። 7ኛው 8ኛው 9ኛው ጉማ አካባቢ ላይ አክቹአሊ 7 ጀምሮ ትንሽ ለቀቅ አድርገነው ነበር። ምክንያቱም ያኔ ከኮቪድ እንደተመለስን ነው። ሰው 2 ዓመት ጋፕ ፈጥሮ ነበር። ስለዚህ ሰውን ዲስከሬጅ ማድረግ ስላልፈለግን 7ኛውም ለቀቅ አድርገነው ነበርና ያኔ ትንሽ ወጣ ያሉ አለባበሶች መታየት ጀምረው ነበር። አሁን ግን በዚህ ዓመት አንደኛ የምናደርገው በጣም የአፍሪካን ስም የኢትዮጵያን አርበኞች ስም በሚያስጠራው በአድዋ የድል መታሰቢያ ግቢ ውስጥ ነው የምናደርገው። በፓን አፍሪካን አዳራሽ ውስጥ ነው። ስለዚህ በተቻለ መጠን በጣም የተገላለጡ አለባበሶች ባይሆኑ ያው ባህላዊ ሆኖ የተገላለጡ አለባበሶች አሉ። ለምሳሌ እንደና ሐመር አይነት አለባበስ ምናምን ሊሆን ይችላል። ያ በጣም የምንፈልገው ነው፣ የምናከብረው ነው፣ ባህላችን ነው፣ እንቀበለዋለን። ከዛ በተቀረረ ግን ዘመናዊ በሆነ አለባበስ ውስጥ የተገላለጡ ነገሮች ባይኖሩ ይመረጣል። ራስን ያከበረ፣ ባህልን ያከበረ፣ እኛንም ያከበረ፣ መድረኩን ያከበረ፣ ቤቱን ደግሞ ያድዋን ድል መታሰቢያን ቤት ያከበረ አይነት አለባበስ ቢለበስ ለኛም ለሁላችንም ክብርና ድምቀት ነው ብለን እናስባለን።
ይሄን ደግሞ በ10ኛው ጉማ ሽልማት ላይ አይተነዋል። ብዙ ሰዎች ሸረተን ባደረግንበት ሰዓት ማለት ነው በጣም በሚያምር ሁኔታ ባከበረ ሁኔታ ራሳቸውንም ፕሮግራሙን ባከበረ ሁኔታ ይሄ ነው የማይባል የደመቀ አለባበስ ለብሰው መጥተው ክብሩን አሳይተውናል። እናመሰግናለን ለዛ። ያ ነገር በዚህ ዓመት ይቀጥላል ብለን ተስፋ እናደርጋለን። በዚህ በ11ኛው የጉማ ፊልም ሽልማት ላይ ከዚህ በፊት እንዳደረግነው አርትስ ቲቪን ፓርትነር አድርገን መርጠናል። ባለፉት እንደዚሁ 4 ዓመት 5 ዓመት ከአርትስ ቲቪ ጋር ሰርተናል። ይሄን ያደረግንበት ዋናው ምክንያት ለጥበብ እና ለጥበበኛው ከሚሰጠው ቦታ፣ ሁለተኛ ለኛ ስራ ከሚሰጠው ቦታ እና ፍሌክሲቢሊቲ ለሙያተኞች የሚሰጠውን ፍሌክሲቢሊቲ ከማየት ነው። ስለዚህ ደግሞ እኛ ከልብ እናመሰግናለን። እንግዲህ የመጀመሪያው ፕላናችን የመጀመሪያውን 5 ዓመት ኢትዮጵያ ውስጥ ጥሩ ሰርተን ከዛም የሚቀጥለው 5 ዓመት ለማለት ነበር ሞክረናል። እውነት ለመናገር ባሰብነው ፍጥነት ስፋት አልሄደልንም። ይሄ ነገር ባለፈው ጋዜጣዊ መግለጫ ላይ ይሄ ጥያቄ ተነስቷል። አይ ቲንክ ከዚህኛው ዓመት በኋላ በተለይ እዚህ ቅርባችን ባሉ የአፍሪካ ሀገራት ላይ ሲሪየስሊ ወስደን የምንሰራው ይሆናል። አይ ቲንክ ጉማ አሁን ኢትዮጵያ ውስጥ ላለው ኢንዱስትሪ በቂ የሆነ ቦታ ላይ አድርሶታል ብለን እናምናለን። ኔክስት ስቴፕ ሊሆን የሚችለው ወደ አፍሪካና ወደ ዓለም መውሰድ ነው። እሱን ደግሞ በሚቀጥሉት 10 ዓመታት ጊዜ ውስጥ አብረን ቢልድ እያደረግነው እየገነባ ነው የሚሄድ ይሆናል ማለት ነው። ሙያተኛው በተለይ በፊልሙ ላይ ያለው ፕሮግራሙን በመደገፍ በመታደም ሐሳብ በመስጠት ስህተቶች ካሉ ስህተቶቻችንን እንዲታረሙ በማድረግ በጣም ትልቅ አስተዋጽኦ አድርገዋል እና ያንን ክሪቲሲዝም እንፈልጋለን። አሁንም ሂስ መስጠታቸው እንዲኖር እንፈልጋለን። በሂስ ውስጥ ነው ወደ ተሻለ ነገር ልናድግ የምንችለው እና ሁልጊዜም አብረውን ናቸው እና ሁልጊዜም ደግሞ እኛ መድረካችንን ለነሱ ክፍት እናደርጋለን። የጥበብ ሰው ለሀገር ብዙ አስተዋጽኦ ያደርጋል እና ደግሞ የጥበብ ሰው ደምቆ እንዲታይ ደግሞ ሀገር ከመታረጉ አስተዋጽኦ አንዱ በጉማ ውስጥ ይታያል ማለት ነውና ሀገርን በማገዝኛ በጉማ ላይ ደምቀው እንዲታዩ እናደርጋለን ማለት ነው። ከዚህ ቀደም እንዳደረግነው የዚህ ዓመት ጉማ በጥቅምት ወር ውስጥ ይደረጋል። ከዚህ በፊት ጥቅምት 22 ብለን ነበር አናውንስ ያደረግነው። በአንዳንድ ምክንያቶች መግፋት አስፈልጎ በጥቅምት 29 ቅዳሜ በዚሁ በአድዋ ድል መታሰቢያ በፓን አፍሪካን አዳራሽ ውስጥ እናደርገዋለን ማለት ነው። በተቻለ መጠን ሰዎች ደምቀው ተውበው ባህላቸውንም ይሁን ዘመናዊ የሚልበሱ ዘንጠውና ደምቀው ተውበው ይመጣሉ። ለዚህም ደግሞ ለሚያደርጉት ትብብር ከወዲሁ ማመስገን እፈልጋለሁ። እናንተም ሐሳባችንን በመንፈልገው ልክ ስለምታንጸባርቁልን እናንተንም ማመስገን እወዳለሁ። እዚህ ስራ ላይ የተሳተፉ ፓርትነሮች በሙሉ በስፖንሰርሺፕ ብቻ ሳይሆን በጋራ ስራውን በመስራት ለባለፉት 10 ዓመት የዘለቁትን አሁን አዲሱን ጉዞ 11 ብለን ለምን ጀምረው ጉዞም በመሳተፋቸው በጣም ማመስገን እወዳለሁ።